እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው ዓላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችን ጥያቄ ነው። ነው አይደለም? እስቲ ነው የሚል ነው። እሺ፣ እግዚአብሔር ይስጥልን። የሁላችሁም ጥያቄ ነው። ካልሆነ እንለፈው ርዕስን። የሁላችሁም ጥያቄ ነው። እሺ፣ በብዙ ሰው የማያምኑ ሰዎችም ይህንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እስመ ንጹሕ አጠባያቲሁ ለእግዚአብሔር። የእግዚአብሔር ባህሪ ሁሉ ፍጹም ንጹሕ ነው። እግዚአብሔር ባህሪው ንጹሕ ነው። ፈቃዱ ደግሞ መልካም ነው። ኄር እግዚአብሔር ለእለ ይትዔገሥዎ ወያድኅኖሙ በጊዜ ምንዳቤሆሙ። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ወምስካኢነ ውእቱ አምላኩ ለያዕቆብ። የያዕቆብ አምላክ መጠጊያችን ነው። ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና። ይህ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር ያበርህ ሊተ ምንትኑ ያፈራህኒ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለሕይወቴ። እግዚአብሔር የሕይወቴ መታመኛዋ ነው። ምንም የምፈራው ነገር የለም። እመኒ ጸብአኒ ተአይን እይፈራህኒ ልብየ። ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም። ስለ እግዚአብሔር ብርሃን ነው። እግዚአብሔር መድኃኒት ነው። እግዚአብሔር መልካም ነው። እሱ ራሱ ኑራል አነ ውእቱ ኖላዊ ኄር ዘበአማን። እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እሱ። እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮት ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። ለእኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸር እረኛ ነኝ ብሏል። እኔ ቸር እረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ የበጎች በር ነኝ። ዘወአንታቤ ውእቱ ይድኅን። በእኔ በኩል የሚገባ ይድናል። ይበው ወይወፅእ፣ ይገባል ይወጣል። ወይረክም ራእየ፣ መሰማሪያም ያገኛል ይላል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ። አልቦ ዘያሃይደኒዮን እምዴ፣ በጎቼን ከእጄ የሚነጥቃቸውን ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ኢፈነወ እግዚአብሔር ለወልዱ ከመ ይትሐጐል ኩሉ ዓለም አላ ከመ ይሕየው። እግዚአብሔር ዓለም ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር ዓለም ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ቅድምም ብፁዕ አባታችን እንደጠቀሱልን ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር ዘይፈቅድ ይሕየው ኩሉ ዓለም ዘአነ ቀዳሚሆሙ ለኃጥአን። የኃጥአን መጀመሪያቸው የምሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል ቅዱስ ጳውሎስ። ዓለም ሁሉ እንዲድን የሚወድ እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይኩን ፈቃድከ እንላለን። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉም ፈቃዱሰ ለእግዚአብሔር ድኅነተ ዓለም ውእቱ ይላል። ፈቃድህ ይሁን እያልን እንጸልያለን። ፈቃዱ ምንድን ነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። ሰዎችን ሁሉ ይወዳል፣ ለፍጥረት ሁሉ ይራራል። እግዚአብሔር ፍጥረትንም እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ እስመ ነፍሰ ጻድቅ ይትራራ ላይ ለነፍሰ እንስሳው። የጻድቅ ሰው ነፍስ ለእንስሳ እንኳን ይራራል ይላል። ጻድቅ ለእንስሳ እንኳን የሚያዝን ነው። እግዚአብሔርን ተውት። አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እንኳን የሚያዝን ይሆናል። ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ ለእንስሳት የሚያዝኑ። በገጠር ያሉት ያዝናሉ። የከተማው ሰው እንጃ ያላውቅም፣ ከተማ ስለማንኖር። የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል።
ለዝንጀሮ ይተዋል። በኦሪት ዘዳግም አለ ቃርሚያ በቃረምክ ጊዜ አዝመራህን ጨርሰህ አትጨደው፣ ለድሃና ለአውሬ ተው ተብሏል። ርኅራኄ የብሉይ ኪዳንም የሐዲስ ኪዳንም አስተምሮ ነው። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ሥራ ነው ይሄ። ርኅሩሁን ነው። በእናትና በልጅ መካከል ገብተህ ጭካኔን አታድርግ ማለት ነው። እናትና ልጅን መለየት ጭካኔ ስለሆነ እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርኅሩህ ነው እግዚአብሔር። ለእንስሳቱ ርኅራኄ ሰርቶላቸዋል። አህያውን ያለመጠን እንዳይጭኑት ስራ ተሰርቷል እግዚአብሔር። በሬና በሬ እንዳይዋጋ ስራ ተሰርቷል። አንዱ በሬ የአንዱን በሬ ወግቶ እንዳይገድል ኦሪት ዘጸአት ምዕራፍ 21 ላይ እንደተጻፈ እንደ ስለዚህ እግዚአብሔር ለእንስሳት እንኳን እንድናዝን ፈጥሮናል። ለሁሉ ልክ መልክ ሰጥቶ ነው የፈጠረ እግዚአብሔር። ሁሉም እንኳን እሱ የእሱ ቅዱሳን እንኳን ቅዱሳን እሱ የፈጠረው ፍጥረት እንኳን መልካም ነው። 6 ቀን የፈጠረው ፍጥረት ሁሉ ወሬ እግዚአብሔር ከመሰናይ እግዚአብሔርም ያ መልካም እንደሆነ አየ እያለን የደመደመው የፈጠረው ፍጥረት ሁሉ እግዚአብሔር መልካም ነው። እንግዲህ እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸር እረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የሱን ስም እየጠራን እየጸለይን እያስቀደስን በጎ እግዚአብሔር የት ሄዶ ክፉ ይደርስብናል የሚል ጥያቄ ሁላችንም ይጠይቃል። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትኮበልላለች። ለምንድን ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንደውም በተለይ የአሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ? ለምንድን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ስላንሳላችሁ አነ ውእቱ እግዚአብሔር ዘፈጠርኩ ብርሃነ ወገበርኩ ጽልመተ። ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። አመጽ ሰላመ እፈጥር ሰላመ ወእገብር እኪተ። ሰላምንም አመጣለሁ ክፋትንም እፈጥራለሁ። አነ እግዚአብሔር ፈጠርኩ ዘንተ ኩሎ፣ እኔ እግዚአብሔር ሁሉንም ይሄንን ፈጠርኩ ይላል ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ እግዚአብሔር ሰላምን አመጣለሁ ክፋትን እፈጥራለሁ፣ ብርሃንንም ፈጥሬአለሁ ጨለማንም ፈጥሬአለሁ ይላል። እዚያ ላይ እግዚአብሔር መልካም ነው አለ። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል? ምን ትላላችሁ? እንዴ እፈጥራለሁ ያለ እኮ ራሱ ነው። እግዚአብሔር ራሱ እኔ ክፋትን እፈጥራለሁ። እዚህ እኮ መጽሐፍ ቅዱስ ላይ ነው የጠቀስኩት። እግዚአብሔር እንደዚህ ብሏል። እግዚአብሔር ክፋትን እፈጥራለሁ ብሏል። ምን ትላላችሁ? እኔ ክፋትን የምፈጥር አምላክ ነኝ ይላል። እኔ ሰላምን አመጣለሁ ጦርነትን የማመጣው እኔ ነኝ ይላል። ከዚያ መልሶስ ደግሞ ምን ይላል ደግሞ መልእክተ ያዕቆብ ምዕራፍ 1 ቁጥር 3 ላይ ኢያሜክር እግዚአብሔር በእኩይ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር ነው! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል? እሺ አልተጋጨም። አንስታሴዎስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ መጽሐፍ ተጣልተው አያውቁም ብሎ ይናገር። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናል። ልብ በሉ። እንዲያውም ምንድን ነው የሚለው? ወይ ፈቅድ ምክንያት ለድኂን። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው። የሚያድን ነገር ከዚህ ሰውዬ ምን ላግኝ፣ እንዲሁ ምን አይቼ ልማረው ነው የሚለው እንጂ እግዚአብሔር እንዲሁ በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው። ኃጢአትን ብትቆጣጠር ሱ ኑሮ በፊት ማን ይቆማል ያለ ዳዊት ይሄን። ኃጢአትን ብትቆጥር በአንተ ፊት የሚቆም ማንም አይቆምም። ቸርነትን የሚቆጥር እግዚአብሔር ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት ሰውን ለማዳን ወርቅ እፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል አለ። ምን ማለት መሰላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ። ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማዕትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደመስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ለአንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው።
አካል እኳ መስጠት ቢሆን